ያክኒ በጣጥስ እንሰራለን ዛሬ ውዶቼ። በጣም አሪፍ ድንች በዶሮ የሚሰራ ምግብ ነው። ያክኒ በጣጥስ ይባላል። በጣም ቆንጆ ምግብ ነው። ትወዱታላችሁ ውዶቼ። እስከ ቪዲዮ መጨረሻ ድረስ ተከታተሉና አሰራሩ በደንብ እንዲገባችሁ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። አዲስ ጀማሪ ነኝ ማለት ነው ውዶቼ። አበረታቱኝ ሁላችሁም ማለት ነው። ለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። ዛሬ እንግዲህ ያክኒ በጣጥስ እንሰራለን ማለት ነው፣ ወይም ድንች እንሰራለን ማለት ነው። እንደምታዩት እንግዲህ እዚህ ጋር ቆርጬ ያዘጋጀሁት ዶሮ አለኝ፣ እንዲሁም 7 አይነት ቅመሞች አሉኝ እዚህ ጋር የተቀላቀለ ማለት ነው። እንደምትመለከቱት ድንች አለ፣ የቆረኩት ሽንኩርት አለ፣ እንዲሁም ደግሞ ነጭ ሽንኩርት ሎሚ ያስፈልገናል ማለት ነው። እንግዲህ እሳታችንን ጣድን እዚህ ጋ ሽንኩርታችንን ወደ ማብሰሉ እየሄድን ነው ውዶቼ። እንግዲህ ሽንኩርታችንን በዚህ መልኩ እናበስላለን። ያው በመጀመሪያ ደረጃ ሽንኩርታችንን ምንም ነገር ሳንጨምር ነው የምናበስለው ማለት ነው። ምክንያቱም እንትን እንዳይል ማለት ነው። ሌላ ምንም ነገር አንጨምርበትም። ውሃው እንዲመጥ ማለት ነው። ከዛ ዘይት ጨመርን። ያው ባሮ ሽንኩርት ስለሆነ ትንሽ እንትን ያደርጋልና ለዛ ነው ውዶቼ። እና እንግዲህ እንደዚህ በደንብ እያማሰልን ጠብሰዋለን። ቅመማችንን ጨመርን። እንግዲህ ቅመማችንን ጨምረን እንደዚህ በደንብ እናበስለዋለን ማለት ነው ውዶቼ። ሽንኩርትን ከጠበስን በኋላ ወረቃንና ግርፋ ጨምርንበት። ያው ዶሮ ስንሰራ ግዴታ ወረቃና ግርፋ እንጨምራለን። ከዛ እንግዲህ ዶሮአችንን እዚህ ጋር እንደዚህ አጥበን ያዘጋጀናትን ቆራረጥናትን ዶሮአችን እንደዚህ እንጨምራለን ማለት ነው ውዶቼ። እንግዲህ እንደዚህ ጨምረን ዶሯችን በደንብ እስከምትበስል ድረስ እንፋሎቱ እንግዲህ እንደምታዩት ካሜራውን እየሸፈነ ነው። ያው ሶሪ አሁን ክረምት ስለሆነ የሆነ ምግብ ስትሰሩ እንፋሎቱ ትንሽ ይረብሻል ማለት ነው። እንደምቃቱ ስለማይሆን እንፋሎቱ ትንሽ ይረብሻል፣ ለመቅረጽ በደንብ አያሳይም ማለት ነው። እንግዲህ እንደምታዩት ዶሯችን እንደዚህ በደንብ ጥብስ ነው ማረጋት። እኔ ዶሮ በደንብ ነው የምጠብሰው። ስጋም ዶሮም ስሰራ ብዙ ጊዜ እንደዚህ በቅመሙ ምናምን እንደዚህ ብረት ድስቱን ክድን እያደረጋችሁ በእንፋሎቱ እንደዚህ ጥብስ ስታደርጉት አንደኛ ዶሮ የመፈራረስ ነገር አይኖረውም። ስጋም ይሁን ዶሮ አይፈራረስባችሁም ሲበስል። እንደዚሁ እንዳማረበት በስሎ ነው የሚወጣው ማለት ነው። አይፈራርስም ምናምን ነገር እና በጣም ቆንጆ ነው የሚሆነው። ጣዕሙም ልክ እንደዛው ማለት ነው። እና ብዙ ጊዜ እኔ እንግዲህ ምግብ ስሰራ በደንብ ነው የምጠብሳት ዶሮዋን ማለት ነው። በተለይ ዶሮ ስትሆን በደንብ ነው የማገላብጣት ማለት ነው። እንደዚህ በደንብ ጠብሳታለሁ፣ ምክንያቱም እንዳትፈራርስ። ያው የዚህ ሀገር ዶሮ ታውቃላችሁ እንደ ሀገር ቤት አይደለም እና ሲበስል የሆነ የመፈራረስ ነገር ይኖረዋል እና እንደዛ እንዳይሆን በደንብ እንደዚህ ጥብስ አድርገዋለሁ ማለት ነው። ሁለተኛ ሲጠበስም ጣዕሙም ይጣፍጣል። እንደዚህ ክድን እያረጋችሁ በእንፋሎቱ እሳቱን ቀንሳችሁ ማለት ነው። በደንብ እንደዚህ ስትጠብሱት ዶሮ በጣም ቆንጆ ነው የሚሆንላችሁ። ይጣፍጣልም፣ ጣዕሙም ይጣፍጣል። እንደገና አይፈራርስባችሁም እና በጣም አሪፍ ነው ማለት ነው። እና እኔ እንግዲህ ብዙ ጊዜ ስሰራ እንደዚህ በደንብ ነው የምጠብሳት በሽንኩርቱ ማለት ነው። እና እንደምታዩት እንግዲህ ቢያንስ ለ10 ደቂቃ ምናምን እንደዚህ በደንብ አድርጌ ጠብሳታለሁ ማለት ነው። ኦሬዲ ያው እየበሰለችም ነው የምትሄደው። ገባችሁ? እንደዚህ ስትጠብሱት አሁን እየበሰለም ነው የሚሄደው በዛውም ማለት ነው። እና ከዛ በኋላ በቃ እንደዚህ በደንብ ጠበሱት ማለት ነው ውዶቼ። ዶሮ ስትሰሩ ምናምን በደንብ ስትጠብሱት አይፈራርስባችሁም፣ ቆንጆ ይሆንላችኋል ማለት ነው ውዶቼ። ሞክሩት እንግዲህ ትወዱታላችሁ ብዬ ተስፋ አደርጋለሁኝ። በተለይ ዶሮ የሚፈራርስባችሁ እንደዚህ ብታደርጉት የተሻለ ነው
ብዬ እላለሁ ማለት ነው። ለእኔ የጠቀመኝን ላካፍላችሁ ብዬ ነው ውዶች። እንግዲህ ከጠበስናት በኋላ ዶሮዋን ውሃ መጨመር ስላለብን ውሃ ጨመርን ማለት ነው። ያችሁት ውሃው እንደጨመርነው ወዳው እየፈላ ነው ማለት ነው። ገባችሁ? ዶሮዋ አትቀዘቅዝም ማለት ነው። ሙቅ ውሃ ነው መጨመር ያለብን። ያው እንደምትመለከቱት እንግዲህ ውሃውን ጨምረ ነው ዶሮዋ እየፈላኝ ነው ማለት ነው። ከዛን ከድነዋለን ለ15 ደቂቃ ከድነናት እንተዋታለን ማለት ነው። ከዛ ከ15 ደቂቃ በኋላ ያው ኦሬዲ ዶሮዋ ትበስላለች ማለት ነው። ውሃውን ትንሽ ዘለል ማድረግ ትችላላችሁ እንደ እንትናችሁ ማለት ነው። ግን ውሃውን ዘለል ብታደርጉት ያው ሲፈላ ሲበስል ዶሮዋ ውሃው ስለሚያንስ ዘለል አድርጉት። አሁን ከድነ ነው ከ15 ደቂቃ በኋላ ተመልሰን እንመጣለን ማለት ነው። እንግዲህ እንደዚህ ከደን ነው። ከዛኛ ምን እናደርጋለን? ድንቻችንን እንጠብሳለን ማለት ነው። እንግዲህ እንደምታዩት ድንቹን በዚህ መልኩ እያገላበጥኩት ነው። እንደዚህ ድንቻችንን እንጠብሳለን ውዶቼ። ያ አንዳንዱ ድንች ታውቃላችሁ ሳይበስል የሆነ ከላይ ቆዳው የሚበስል ድንች አለና እኔም ዛሬ ያጋጠመኝ እሱ አይነት ድንች ነው። ውስጡ አይበስልም ግን ከላይ የሆነ የመቅላት ነገር ይታይበታል። ከዘይቱ ካወጣችሁ በኋላ ደግሞ ውስጡ በትክክል አይበስልም ማለት ነው። አይደኖ ዘይት አልቀየርኩም። አንድ አይነት ዘይት ነው ሁልጊዜ የምጠቀመው። ኦልሬዲ ከድንቹ ነው ብዬ ነው የማስበው ማለት ነው። እንግዲህ ድንቻችንን እንደዚህ እየጠባበስን ነው። እና እንግዲህ ድንቻችንን በዚህ መልኩ ጠባበስ ነው ውዶቼ። እንደምታዩት እንዴት ያምራል! አያችሁት? በጣም ነው የሚያምረው ድንቹ። እንደዚህ አድርጋችሁ ጥበሱት። በጣም እንትን ሳይሆን መካከለኛ አድርጋችሁ ለመጥበስ ሞክሩ። እና እንግዲህ እዚህ ጋር ደግሞ ነጭ ሽንኩርታችንን ፈጨ ነው ማለት ነው። እኔ ራሱ የነጭ ሽንኩርት መፍጫ ላይ በዛ ነው የፈጨሁት። ነጭ ሽንኩርቱን እዚህ ጋር ፈጨሁት። ከዛ ደግሞ ሎሚውን እጨምቃለሁ ማለት ነው። ሎሚውን ጨመርኩት። እንግዲህ ነጭ ሽንኩርቱና ሎሚው ይሄንን ይመስላል ማለት ነው። በዚህ መልኩ አስተካክለነዋል። እና ዶሮአችንም እንደዚህ በስላለች ማለት ነው። እንደምታዩት አምሮባታል። ከዛ በመጨረሻ እንግዲህ ድንቻችንን እንጨምራለን ወዶቼ። ቀጥታ ድንቹን አሁን እንጨምረዋለን ማለት ነው። ይሄ በሁለት አይነት ነው በይዘው የሚሰራው። እንደዚህ ከሰራችሁ በኋላም ኦፕን ፍረን ውስጥም ይገባል። ፍረን ውስጥም ገብቶ የሚሰራለ፣ እንደዚሁም ደግሞ እንደዚሁም የሚሰራለ በፍረን ውስጥም እሰራለሁ እኔ አንዳንድ ቀን በፍረን ውስጥ፣ አንዳንድ ቀን ደግሞ እንደዚህ ከላይ ዝም ብዬ ነው የምሰራው ማለት ነው። ያው አንድ ነው ሁለቱም፣ ግን ያው ለመቀየር ያክል ምናምን ነው እንጂ ያው ተመሳሳይ ነገር ነው የሚገባበት። ፍረን ውስጥ ስታስገቡ የሚለየው ከላይ የተጠበሰ ሽንኩርት ታደርጋላችሁ ማለት ነው። ድንቹን ከታች ደርድራችሁ ከዛም በኋላ ዶሮውን መረቁን ላይ ትጨምሩና ከዛ መጨረሻ ላይ የተጠበሰ ሽንኩርት ትጨምሩበታላችሁ ማለት ነው ከላይ። ይሄ ግን ያው እንደዚሁ ዝም ብሎ ነው የሚሆነው ማለት ነው። ያክኒ በጣጥስ ወይም ደግሞ ያክኒ ድንች እንግዲህ እንደዚህ ነው የሚሆነው። አያችሁት እንዴት እንደሚሆን? በጣም ነው የሚያምረው። ሽታው ደግሞ ልነግራችሁ አልችልም። ቤቱን ነው የሚያውደውና ብሉኝ ብሉኝ የሚለው በጣም አሪፍ ነው። በተለይ ጉንፋን ምናምን ሲይዛችሁ ምናምን እንደዚህ ስሩ ማለት ነው። እና እንግዲህ እንደምታዩት አሁን ድንቻችን እንደምታዩት በዚህ መልኩ ሆኗል። ከዛ እንደዚህ ከተተከተከ እዚህ ጋር ነጭ ሽንኩርቱንና ሎሚ የቀላቀልነውን እንጨምረዋለን። አያችሁ ከለሩ እንዴት እንደሚቀይረው ወደ ቢጫ ነው የሚወስደው ማለት ነው። ከለሩን በጣም ነው የሚያሳምረው። እሱን ከጨመራችሁበት በኋላ ከለሩን የተለየ ነው የሚያደርገው እና እንግዲህ እንደምታዩት እንደዚህ ደብለቅ ደብለቅ ቀልቀል እያደረግነው ነው ማለት ነው።
እንግዲህ በዚህ መልኩ አድርገ ነው የተወሰነ እንደ አያችሁት እንደሚያምር ከለሩ በጣም ነው የሚያሳምረው። ሎሚውና ነጭ ሽንኩርቱ ከገባ በኋላ ከለሩ በቃ ልነግራቸው አልችልም። ሽታውን በጣም ነው ያኔ ጥሩ ሽታ፣ በጣም ቆንጆ ቆንጆ ሽታ ነው የሚሸተው። ከዛ በቃ ብሉኝ ብሉኝ ነው የሚለው ማለት ነው። ያው እንደ መረቅ እንደ መረቅ ብላችሁ አስቡት እና በቃ እንደዛ ነው ማለት ነው። በተለይ ጉንፋን ምናምን ሲይዛችሁ በጣም ይጣፍጣል ማለት ነው። ሞክሩት ውዶች። እና እንግዲህ ትንሽ እንዲፈላ እናደርገዋለን፣ እንተዋለን። የተወሰነ አብረው ድንቹና እንትኑ እንዲዋሃድ እናደርገዋለን ማለት ነው። ለ5 ለ6 ደቂቃ አብረው እንዲንተከተክ እናደርገዋለን። ከዛ ግን እሳቱን እናጠፋዋለን ማለት ነው ውዶቼ። ምክንያቱም እንትን እንዳይሆን ማለት ነው። አጠፋ ነው። ከዛም እቃ ላይ ገለበጥ ነው፣ ጎድጓዳ እቃ ላይ እንደምታዩት። አያችሁት እንዴት እንደሚያምር? ቅድም ያምራል እያችኋለሁ አይደለ? አሁንም አያችሁት እንዴት እንደሚያምር? እንግዲህ ውዶቼ ይህንን ይመስላል ያክኒ በጣጥሳችን። በሌላ ቪዲዮ እስከምንመለስ ቻናሉን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሰራላችሁ የምትፈልጉትንም የምግብ አይነት ኮመንት ቦክስ ላይ አስቀምጡልኝ፣ እሰራላችኋለሁ ማለት ነው። እንግዲህ ምግብ ለመስራት የምትቸገሩ ልጆች እንደዚህ በቀላሉ መስራት ትችላላችሁ ማለት ነው። ያው ምን ልስራ፣ አንድ አይነት ምግብ መስራት ሁልጊዜ ስለሚሰለች መብላትም መስራትም እንደዚህ የተለያዩ ምግቦችን ለመስራት ይረዳችኋል ብዬ አስባለሁ። እንግዲህ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። ስለምትከታተሉኝ አመሰግናለሁ ውዶቼ። ባይ